ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ አሁን የማስደምጣችሁ ሰብር ወይም ትዕግስት በህልም ምን ማለት ነው ብላለች አንድ እህቴ። መታገስ ማለት መጠበቅ ማለት ነው። እና ምን እንደሆነ አብረን እናያለን። አንድ ህልመኛ ትዕግስትን ወይም ደግሞ ጥበቃን ከተመለከተ ወደ ፈጣሪው ቀርቦ ዱዓ ከማድረግ የተለየ ነገር ሌላ ከችግር የሚያወጣው ነገር እንዳላገኘ እየተሰማው ነው ማለት ነው። አንድ ህልመኛ በህልሙ እያለቀሰና በጭንቀት ወይም በለቅሶ ወይ በሀዘን በተሰበረ ልብ እየጠበቀ ወይም ሰብር እያደረገ ከተመለከተ በህልሙ ማለት ነው። ፈጣሪው እስከሚያነሳለት ብዙ ጫናዎች እንደደረሱበት ያመለክታል። አንድ ህልመኛ የፈጣሪውን ስም እየጠራ እየጮህና እያለቀሰ ሲጠብቅ ከነበረ ብዙ መሰናክሎች ከፊት ለፊቱ እንዳሉና ያለ ፈጣሪው በስተቀር ማንም ሊያስወግዳቸው እንደማይችል ያመለክታል ማለት ነው። ታላቁ ሙፈሲር ኢማም ኢብን ሲሪን እንደተናገረው ጥበቃን ወይም ትዕግስትን ከተመለከተ አንድ ሰው በፈጣሪው ላይ ትልቅ እምነት እንዳለው ያመለክታል። አንድ ህልመኛ ሳይሰለቻች ስለሆነ ነገር እየጠበቀ ወይም በሆነ ነገር ላይ እየታገሰ ካለመ ምንም እንኳን ስኬት ላይ ለመድረስ አድካሚ ቢሆንበትና ብዙ መሰናክሎች ቢያጋጥሙትም ተስፋ ባለመቁረጥ ስኬቱን እንደሚያገኝ ወይም ስኬቱ ላይ እስከሚደርስ ድረስ ተስፋ እንደማይቆርጥ ያመለክታል። ኢማም ኢብን ሲሪን እንደተናገረው አንድ ህልመኛ ሲጠብቅ ወይም ሲታገስ ከነበረ አንድ ህልመኛ በዛ ጊዜ ውስጥ በህልሙ ጊዜ ማለት ነው በቋሚነት ወይም በድብቅ የሚያጋጥመውን በሽታ ወይም የጤና እክል ያመለክታል ብሏል። ታላቁ ሙፈሲር ኢማም ኢብን ሲሪን እንደተናገረው አንድ ህልመኛ ሲጠብቅ ቆይቶ ወይም ሲታገስ አንድ ነገር ላይ ሰብር ሲያደርግ ቆይቶ የሰበረበትን ወይም የጠበቀውን ነገር ካገኘ ወይም ካየ ማለት ነው። ለምሳሌ ብል አንድ ሰው ጠብቀን ያ ሰው ከመጣልን ማለት ነው ከብዙ ጥበቃ በኋላ ወይ አንዳንድ ጊዜ ሰልፍ ይዘን ሰልፍ ደረሰን የምትሉ ልጆች አላችሁ እና ያም ጥበቃ ነው። ጥበቃ በአጠቃላይ ማለት ነው እና ሰብር የምንለው እሱን ነው። እና ሲደርሰን ከተመለከትን ወይ ሰልፍ ይዘን ሰልፋችን ሲደርስ ከተመለከትን ወረፋ ይዘን ወረፋችን ሲደርስ ከተመለከትን ወይም ደግሞ ስንጠብቀው የነበረው ነገር ሲመጣ ወይም ስናገኘው ከተመለከትን ማለት ነው ተስፋ ባለመቁረጥ በፈጣሪው ላይ እምነት በመጣል ለፈጣሪው ቅርብ ሆኖ በተደጋጋሚ ዱዓ ማድረግ ተውበትም የሚያደርግበት ነገር ካለ ተውበት ማድረግ እንደሚፈልግና ስኬታማ እንደሚሆንም ያመለክታል ብለዋል። ላላገቡ ሴቶች ሰብርን ወይም ጥበቃን ከተመለከቱ በሚቀጥሉ ጊዜያቶች በመልካም ነገር ህይወታቸው እንደሚሞላ ያመላክታል ብሏል። ጥበቃ፣ ትዕግስት፣ ሰልፍ፣ ወረፋ የሚለው ትርጉም ይሄን ይመስላል። እንደወደዳችሁት ተስፋ አደርጋለሁ።